ከላይ በኩል ያስቀመጥኩትን ቪዲዮ ተመልከቱ። ከኛ ሰፈር ምን እንደተፈጠረ ላካፍላችሁ ነው። ሀገር ጉድ ብሏል። የመዳም ቤት የቻለው ጉድ። በጣም ብዙ ነገር አይተን ሰምተን እናውቃለን ማለት ነው። የዛሬው ግን ለየት ይላል። የሀገሬ ልጆች እንግዲህ ሰራተኛይቱ የኛ ኢትዮጵያዊት ነች ማለት ነው። ከዚህ ሰፈር ከመጣች ገና አዲስ ነች ሆነን ለመናገር። ከሷ በፊትም ሌላ ኢትዮጵያዊ ሰራተኛ ነበረች እና ብዙ ጊዜ ከዚያ ቤት የሚገቡ ልጆች የሚታወቁት መኪና ሲያጥቡ ነው ማለት ነው። ከዛችኛዋ ጋር ሰላም ምናምን እንባባል ነበር። እች ግን የሆነች ደረቅ ነገር ናት። ሰላም ስላት እንኳን ሰላምታ አትመልስልኝም። እና ውድ ቤተሰቦች ከዚህ በምታዩት በግድግዳው በኩል ማለት ነው በጓሮ በኩል የቤታቸው ትንሽዬ በራለች ማለት ነው። ምክንያቱም ሹፌር ስላለ የሹፌሩ ክፍል ደግሞ በዚያ በኩል ስለሆነ ሹፌሩ የሚወጣው በዋናው ክፍል ሳይሆን በዋናው በር ሳይሆን በጓሮ በኩል ባለችው በር ነው ማለት ነው። የጓሮይቱ በር ደግሞ በእኛ ቤት በኩል ነው ያለችው ማለት ነው። እና እንደምታዩኝ ጠዋት ነበረ ተነስቼ ግቢ እያጸደው ነበር። ከትናንት ወዲያ ቤት ስላጸደው ትናንት ደግሞ ግቢ እያጸደው እያለ ነው እንግዲህ ይሄ ነገር የተከሰተው። ዛሬ አይደለም ክስተቱ የተከሰተው ትናንት ነው። ስላልተመቸኝ ግን ቪዲዮ አልሰራውም እና ግቢም እያጸደው ስለነበር ነው እንግዲህ ታሪኩንም ወይም ደግሞ የተፈጠረውን ነገር ለማየት እድሉን የሚያገኘውት። እና ውድ ቤተሰቦች አሁን ላይ እንግዲህ እንደምታውቁት ትምህርት ዝግ ስለሆነ አረቦች ወደ ተለያየ ቦታ እየሄዱ ይዝናናሉ ማለት ነው። እና የዚች ልጅ መዳምም ሐሙስ ለታ ከዱባይ አቡዳቢ ትሄዳለች ማለት ነው። እና ትልቁ ቤት ወይ ፎቁ ወይ ቢለው ቁልፍ ነው ማለት ነው። ማጥባህና ስቶሩ ክፍት ስለሆነ መዳሟ ምን ብላታለች? ስቶሩንም እቃውን አውጥተሽ ማጥባሁንም እቃውን አውጥተሽ አጅኛ የለንም ስራ ይበዛብሽም ብላ አዛት። እሷም እሺ ብላ ተስማምታ ወይዘሮ መዳም ልጆቿን ይዛ ከዱባይ ወደ አቡዳቢ ሄደች ማለት ነው። ከዛ ቤት ደግሞ ፖሊስ ልጅ አላቸው። ትልቁ ልጃቸው ፖሊስ ነው ማለት ነው። እና ውድ ቤተሰቦች ይቺ ልጅ ለካ ከጥጋችን ዱካን አለ ማለት ነው። ለእኛም ለነሱ መቃ የሚያመጣልን ዱካን አለ። ከዛ አላቸዋለሁ ለካ ጅሪት ከዚያ ዱካን ጋራ ተጣብሳለች ማለት ነው። ከአሁን በፊት ልጅቱ 7 አመት ኩዌት እንደሰራች ነው የተናገረችው። እና ለካ ከዚያ ዱካን ጋራ ሌላ ዓለም ውስጥ ገብታለች ማለት ነው። እና በዚያ ምክንያትም በጓሮ በር እያወጣች አንዳንድ እቃ ትሰጠው ነበር ነው የተባለ። በነገራችን ላይ ይህን ነገር ተፈጥሮ ሳይ ምን ትዝ እንዳለኝ ታውቃላችሁ? ከ10 አመት በፊት ሳውዲ አረቢያ ላይ ያሉ የተፈጠረ ነገር ነበር። ቆይ እሱን አጫውታችኋለሁ፣ ግን ነግራችሁ ማውቃለሁ ከአሁን በፊት። ከዛ ወይዘሮ ሸቃሊት ከዚያ ዱካን ጋራ በቃ የሌለ ፍቅር ውስጥ ገብታለች እና ዱካኑ ላስወጣች ከዚህ ቤት ይላታል ማለት ነው። እሷም ደግሞ እየፈራች ነበረ። እያዛለው ካሜራ አለ ስትል ነበር ማለት ነው። እያመቻቸች ቆይታ ነበርና አሁን ማንም ሰው ከቤት እንደሌለ ስታይ፣ ፖሊሱ ልጅም የሚሰራው ሌላ ቦታ ነው የሚመጣው። ቅዳሜ እሁድ ጁማን ነው ማለት ነው። ከዚህ የሚሆነው ሐሙስ ይመጣል፣ ጁማን ይውላል፣ ቅዳሜን ይውላል፣ እሁድ ይሄዳል ማለት ነው። ልጁ እንደዚያ ነው የሚሰራ። ከዛ አላቸዋለሁ እሷም በቃ መውጣት አለብኝ ብላ ነገሮችን አመቻችታ ማንም የለም ብላ ዱካኑም ደግሞ የምመጣ ከሆነ ሳይክል ይዤ አይደለም የምመጣ መኪና ይዤ ነው የምመጣ ይላታል ማለት ነው። ግን እሷ ከዚያ ቤት ደግሞ ብዙ ጊዜ ስላልቆየ እቃ የላትም የሀገሬ ልጆች። ስለዚህ እቃ ይዛ መውጣት እሷ ደግሞ ፈለገች። ቤቱ ደግሞ ቁልፍ ነው ክፍት የሆነው እንግዲህ በኻርና ማጥባ ነው ማለት ነው። እዚያ ደግሞ ያለ ሳህን ምናምን እንጂ ሌላ ነገር የለም። ከዛ ወይዘሮ ሸቃሌ ስታስታውል ምን አየሽ መሰላችሁ? በኻር ውስጥ አንድ የተቆለፈ ጥቁር ሻንጣ ታያለች ማለት ነው። ቢያንስ ባዶ እጄን ከምወጣ ምንም ይሁን ምንም የተቆለፈውም ጠቃሚ ነገር ስለሆነ ነው ትልና የራሷን ሻንጣና ያንን በኻር ውስጥ የተቀመጠውን የተቆለፈ ጥቁር ሻንጣ ይዛ ለመውጣት ትወስናለች ማለት ነው። ከዛ ከልጁ ጋር ተደዋወልና መጣው ጠብቂኝ ብሏታል። እሱን እየጠበቀች ነው። ያንን የተቆለፈ ሻንጣ ፈታ ላየችውም፣ አልሰበረችውም፣ ምን አላለችውም። ከሄድኩ በኋላ ያለው ብላ ዝም ብላ ነው ብድግ አድርጋ ያዘችው ማለት ነው። የራሷን ሻንጣና የእነሱን ሻንጣ ይዛ ቁማለች ውጭ ላይ ማለት ነው። ከኛ ጠርጥግነች ያለችው ቴምራለና በእርግጥ ጠዋት ነው ብዙም ፀሐይ የለም። እኔም እያየዋን ነበር፣ ግን መኪና ፊት ለፊት ስለቆመ በቃ እቃ ልትጭን ነበር የመሰለኝ ማለት ነው። እቃ ልታስገባ ነበር የመሰለኝ። ከዛ ደግሞ ስትወጣ ግን በሩን ዘጋችሁ። ገባችሁ? በሩን ዝግት አደረገችውና ወጥታ ውጭ ላይ ቆመኝ ማለት ነው። ከዛ ውጭ ላይ ቆማ እኔም እያየዋን ነበር። ያው ሰላም ስለማትመልስልኝ እያየዋት ጸጥ ብያታለሁ ማለት ነው። ከዛ እሷ ትንሽ እንደቆመ ወደ ቤታቸው ሌላ መኪና መጣ ማለት ነው። ሌላ ጥቁር መኪና መጣና ቆመ ማለት ነው። ከዚያ መኪና ሲመጣባት እሷ ሮጣ ወደ በሩ ሄደች ማለት ነው። ግን መግባት አልቻለችም፣ ምክንያቱም በሩ ተቆልፏል ማለት ነው። ሳብ ስታደርገው በቃ በውጭ ተዘግቶባታል። ቁልፍ አልያዘችም መሰል አላቅም። በሩ ሳዘጋባት፣ በሩ ሲዘጋባት የፊት ለፊት ያለው በር እንደተዘጋ ስታውቅ በጓሮ በኛ በኩል ባለችው በር መጣች ማለት ነው። ስትመጣ እሷ በርም ዝግ ነች።
ያላት አማራጭ ተንበራገገች ምናምን ተለብሎም ደግሞ ልጁ ውርድ አለ ማለት ነው። ሲወርድ ለካ ልጁ የዚያ ቤት ልጅ ነው፣ ያገሬ ልጆች ፖሊሱ ልጅ ማለት ነው። ከዚያ እሷ 2 ሻንጣዋን ይዛ ቁማ ነበረ። እሱን ስታይ ለመግባት ሩጣ በሩ ተቆለፈባት። በዚያን ሰዓት ልጅየው ጠረጠረና ተለብሎ ወረድ ብሎ ወደ እሷ አመራ ማለት ነው። እሷም ሩጣ እንደማታመጥ ስላወቀች ቆመች፣ ተያዘች። ከዚያ ከያዛት በኋላ ፍች ሻንጣ ነበር ያለት ማለት ነው። አናርፈች እንቴ ብትሽርዲ በስ ውሹ ፊዳክል ሻንጣተች አባሽፍ አለም ማለት ነው። ከሻንጣች ውስጥ ያለውን ነገር ማየት ፈልጋለሁና ፍች ሻንጣው ሀዳ ሻንጣ ይሄ ሻንጣ እኮ የኔ ሻንጣ ነው አላት ማለት ነው። ሀዳ ማል የስራ ሻንጣ እኮ ነው አላት ማለት ነው። አይታችሁ ከሆነ ፖሊሶች የራሳቸውን ሻንጣ ላይ ይሰጣቸዋል። እና ያነ ሻንጣ እሱ የኔ ነው አለ። ለምንሽ ነው ያሽው ምናምን ሲላት መልስ የላትም። ከዚያ በኋላ ተከፈተ። እሱ ሲከፈት ሻንጣው ሲከፈት ደግሞ ምን ቢገኝ ጥሩ ነው መሰላችሁ? ያያችሁት የፖሊሶች ሚሊታሪ ነበር ማለት ነው። ያው ተጠቅሞት አሮዬ ልብስ ስለሆነ ያንን አሮዬ ልብስ እንደገና ወስደው ከስራ ቦታቸው ያስረክባሉና ሊያስረክብ ለካ እሱ ልብሶችን አንድ ባንድ አጣጥፎ ሻንጣ ውስጥ አስቀምጧቸው ነበር። ግን ብዙ ጊዜ ስለቆዩ ልብሱ ራሱ እንዳልሆነ ሆኖ ነበር ማለት ነው። እኔ እህታችሁም እንደዚህ ቪዲዮ እየቀረጽኩ ነበር ማለት ነው። ግቢ እያጸደው ስለሆነ ግቢውን እየቀረጽኩ ነበር። ከዛ ያነ ነገር ሲፈጠርም ያንን ቪዲዮ ቀን ጨባርጌ እንትን አልኩ ማለት ነው። ምንድነው ቀረጽኩት ሄድኩ ማለት ነው። እንደዚያ ሲበታተን ምናምን ሲጫጫሁ ምናምን እኔም ሄድኩላችሁ። ቀበጥ እኮ ነኝ ወላሂ። ከዛ እሱ የሌለ ተናደደ ማለት ነው። ከዛ ምንም አላላትም። ሽል ሻንጣላት ማለት ነው። ሻንጣሽን ያጃለ የሱንም የተዘረገፈውን ሻንጣ የሷንም እዚያ በሩን ከፈተና ልጅቷን ወደ ውስጥ ይዟት ገባ ማለት ነው። ይዟት ከገባ በኋላ ምን ይፈጠር ምን ያድርጋት የማውቀው ነገር የለም። እና ከውርዴቷ በላይ ውርዴቱ አስቡት። ጥሩ ነገር ያለ መስሏት የሻገተ ልብስ ይዛ ልትወጣ ስትል ነው የተያዘች። መጥፋቱ አልበቃት ብሎ ቅድም ብያችሁ ነበር መሰላችሁ። ይሄ ዱካን ለዚች ምን ያመጣላታል? ፔፕሲ እንዶም ያቀብላት ነበር ማለት ነው። ከዛሬ 10 ምናምን ዓመት በፊት እኔ ሳውዲ አረቢያ እየሰራሁ በነበርኩበት ሰዓት እኔ የምሰራ ከልጅ ቤት ነው። ከእናቷ ቤት ኢትዮጵያ ሰራተኛ ሁሌ ማወራቸዋለሁ። የሆሳህና ልጅ የፕሮቴስታንት እምነት ተከታይ ልክ እንደ እናቴ ሆና ለኔ ብዙ ነገር ታደርግልኝ ነበር ስላቸው የነበረችው እሷና አንዲት ኢንዶኔዥያ እኛ ሰነድ ያገኘናት ልጅ አለች ማለት ነው። ያቺ ልጅ ግን ትንሽ አይምሯ ነካ ያለ ነው። ሰርጓ እንደነገ ሊሆን እንደ ዛሬ ጮኛዋ ወይም ደግሞ ልታገብ የተዘጋጀላት ባል ሞተር ይሰራ ስለነበር በሞተር አደጋ እንደሞተባት አጫውታነ ነበር ማለት ነው። እና ያቺ ልጅ ከዚያ ዱካን ተቀጥሮ የሚሰራ ኢንዶኔዥያ ነበረ ማለት ነው። ከዛ ኢንዶኔዥያ ጋር አጀር ይለካ ሌላ ዓለም ውስጥ ገብታላቸዋለች። ሁሌ ፔፕሲ እንዶሚ ያመጣላታል። ካለው ያቴ ክትካት ምናምን ብዙ ጊዜ ያመጣላታል። ተሰጠንዳለኝ ማለት ነው። እኛ ደግሞ ከየት እንደምታመጣ አናውቅም። አምታ ቁም ሳጥን ውስጥ ነበር የምታስገባው ማለት ነው። ከዛ ላቸዋለሁ እንደዛ እያለች ለመውጣት ግን ጊዜ አልተመቻቸላትም ነበርና የሆነ ጊዜ ቤተሰቡ በሙሉ ከሸቃላ ደግሞ እኔ ህፃን ልጅ ስለሚይዝ አብሬያቸው የት መጣነ ዱባይ መጣን ማለት ነው። እና ዱባይ መጣንም ያረፍነው አስታውሳለሁ አቡዳቢ ነበረ። ከቤት ማንቀሩ 2 ሰራተኞችና አንድ የቤቱ ትልቅ ልጅ አብዱላዚዝ የሚባለው ማለት ነው። ከዛ ይች ልጅ ያን ክፍተት ስታገኝ ብታይ ተመቻቻትና ያንን ዱካን ከቤት ማስመጣት ጀመረች። ከሰራተኛቱ ጋር በጭራሽ አይዋደዱም። የኛ ነገር በጣም ነበር የምትበድላት ወላሂ። ከዛ የሆነ ጊዜ ያቺ ልጅ ብዙ ጊዜ የምትቀመጣለች ከሳሎን ነው። ቴሌቪዥን ከፍታለሁ እቀመጣለሁ አለ። በጓሮ በኩል ለካ ያንን ልጅ አስገብታ ሾርት ለብሳ ጸጉሯን ለቃ ጸጉሯ ያምራል መልኳም አትከፋም። እና ለካ በሩን አልቆለፉትም ነበር። ያቺ የኛይቱ ልጅ ደግሞ ከሳሎን ቆይታ ሻወር ልወስድ ነው አለ። በሩን ክፍት ስታረገው የሆነች ተጋዳሚ ነገር ነበረች። ከዚያ ላይ ወንድ ተቀምጧል አለ። እሷ ደግሞ ሾርት ለብሳ ጸጉሯን ለቃ ስታንድ አለችና በሩን ክርችም አደረገችብኛለች ማለት ነው። ከዛ አላስገባኝ አለች አለ። በሩን ቆለፈችው። እኔም ተመልሼ እጄ ሳሎን ቆየሁ። ከዛ ሊወጣ ሲል ግን በማጥባሁ በር ሁኜ አየሁት ወንድ አስገብታ ነበር አለች። ከዛ በሌላኛው ቀንም ያንን ወንድ ድጋሚ አስገብታ ልጁ ለካ አይቷል። ሳይክሉን ከውጭ አቁሞታል ዱካኑ ማለት ነው። ልጅየው ፎቅ የሆነና ጠራት። ሩታ ትባላለች ስሟ። ሪታ ታሊ ፎቅ ይላታል። መጣው ትላለች። እሷ ግን ምን እያደረግሽ ነው ስላት አላሰባ ሻወር እየወሰድኩ ነው ነበር ያለችው። ግን እሷ ሻወር እየወሰደች ሳይሆን ከልጁ ጋር ነበረች ማለት ነው። አሁንም ያኔ የቤቱ ልጅ ደግሞ ምን አድርጓል መሰላችሁ? ጓደኞቹን ከውጭ ላይ አስቁሟል። ልጁ ሲወጣ እንዲይዙት ማለት ነው። ከዛ እሷ እንደማውቀው ፎቅ ሆነ ይጠራታል። ሻወር እሺ ውሰጅና ጨርሽና ነይ ሲላት እሷም ስትጨርስ ወደ ፎቅ ሄደች ማለት ነው። ከዛ እሷ ወደ ፎቅ ስታር ልጁን አስወጥተው ተዳለ። ልጁ ሲወጣ ጓደኞቹ ያዙና ቀጭው ሲያረጉት ማለት ነው። እሷ ደግሞ በድንጋጤ ፎቁና ስታይ
ሄዳ የትደበቃለች ቁም ሳጥን ውስጥ ከተደበቀች በኋላ ፖሊስ ተጠራ። ፖሊስ መጥቶ ምናምን ይዟት ሄደ ማለት ነው። ከዛ ይዟት ከሄደ በኋላ እናቲቷም ሰማች፣ ለኔም ነገረችኝ። በጣም ነበር መወዳት፣ እጮኛ ካለሽ አምጪ ሁሉ ብያት ነበር፣ ሹፌር ሆኖ ይሰራል ብያት ነበር፣ እንደዚህ ያደረገች ምናምን ብላ እኔ ገና አቡዳቢ እንዳለው ነገረች ማለት ነው። ግን ከሷ ቀድማ የኛ ሀገር ልጅ ከዚያ ስላለች እኔና እሷ ስለምናወራ እሷ ነግራኝ ነበር ማለት ነው። ከዛ እኔና ቤተሰቡ እንዳለው ወደ ሳውዲ ከተመለስን በኋላ እኔና ዲክራ የምትባል የሴትዮ እህት ነበረችና ሻንጣዋን ስንፈትሸው ወላሂ ነው የምላችሁ ያልተገኘ የወርቅ ዘር የለም ማለት ነው። እንዳለ የልጆቹ ወርቅ፣ የእናቲቱ ቀለበት ወርቅ፣ ብዙ ወርቅ ዘርፋ ምናምን ሻንጣ ውስጥ አስገብታ ፔፕሲ ሁሉ ይሄ ክትካቱ ይሄ ምናምን ሁሉ ሻንጣ ውስጥ ተገኘ ማለት ነው። ከዛ ልጁም ታስረው ነበርና እናቲቱ ከመጣች በኋላ እቃዋን እንዳታስቀሩባት ስለፈለገችው ነው የሰረቀች ትልና ጥሩ ልጅ ነበረች። ሆነን ለመናገር ለልጆቿ በጣም ነበር የምትንከባከብላት። ሻንጣውን ምንም አይነት ነገር እንዳታጎሉባት አለ። ግን የፈተሽ ነው እኔና ያቺ ልጅቷ ገና ልጅ ስለሆነ ታል ያለችኝና ስንፈትሽ የሌለ ጉድ የለም ያገሬ ልጆች። ከዛ በኋላ ሻንጣዋ ወደ እስር ቤት ሴትዋ ላከችላት ማለት ነው። ከዛ እሷ ከታሰረች በኋላ እኛ ቆየን ማለት ነው። እኛ ቆየን። ያቺ ጓደኛዬም ኮንትራቷን ጨርሳ ሄደች እና ታሰረች ወይስ ሀገር ገባሽ ምናምን ስንል አረ እንደ ታሰረች ነች አለች አልሄደችም ነበር ስትባል ነበር ማለት ነው። እና ምን ላችሁ ፈልጌ ነው አሁን ያቺ ልጅ ታሰረች። ይችኛዋ ልጅ ግን ምን እንደሚያደርጋት እንዴት እንደሚያደርጋት አላቅም። ወደ ግቢ ብቻ ይዟት ገባ። ምንም አልመታትም ምናምን ነገር ብቻ በጣም ተናዶባታል። ይዟት ገባ እና ስለዚህ እንደዚህ ያለ ስራ አትስሩ፣ ነውር ነው ወላሂ በጣም ያስጠላል እንዴ። ከጠፋችሁም ዝም ብላችሁ ጥፉ እንጂ ደግሞ ሰርቃችሁ ለመጥፋት አትሞክሩ። ከሰረቃችሁ እንኳን ነፍስ ያለው ነገር ብትሰርቁ ጥሩ ነው። በእርግጥ እሷ ሻንጣው ምን ኑሮ አይኑሮ የምታውቀው ነገር የለም። ገባችሁ? ብቻ እሷ ባዶ እጄን ከመውጣ ያኔ የተቆለፈ የሆነ የሚጠቅም ነገር ስላለው መስሏት ነበር ያሰበችው ማለት ነው። ግን ሲከፈት የፖሊስ ልብስ ነው ማለት ነው። የፖሊስ ልብስም የተጠቀመበት የቆየ ያረጀ ልብስ ወስዶ ለስራው ለኃላፊዎቹ ሊያስረክብና አስቦ ያስቀመጠው ልብስ ነበር እና እንደዚያ ብላ ተዋረደች። መዳሟ አደራ ሰጥታት ሄዳ እንኳን ልታጸዳላት እንደዚህ ያደረገቻት እና ነውር ነው ደግሞ። ገና ሹፌር ይምጣላችሁ ሳታውቁ ደግሞ በር ቆልፋችሁ አትወጡ እሺ። ቢያንስ በሩም ማለት ነው ብረት አለ አይደለ? በብረቱ ገርገባ አድርጋችሁ ተውት። ከዛ ሹፌሩ ከመጣላችሁ ሰያ። አሁን ይቺ ልጅ እኮ ማለት ነው ሹፌሩ ግን አልመጣም በዚያን ሰዓት ገባችኋ? እና ይቺ ልጅ አሁን ሀታ ልጁ ባይደርስባት ሹፌሩ ባይመጣላት ምን ልታደርግ ነው ማለት? አሁን እሱ ቢቀርባት ወይስ ሌላ ሰው ቀጥራ አልጠፋ ነው ወይስ እንዴት ነው? እና በር ከተቆለፈባችሁ እንዴት ብላችሁ ትገባላችሁ? ደግሞ እኮ በቀኑ ነው በጧቱ ማለት ነው 9 ሰዓት ምናምን አካባቢ በዱቤ ሰዓት አቆጣጠር። እና ይሄን ላካፍላችሁ ብዬ ነው። እኔም ልጃችሁ እኔም እህታችሁ እየተጠገረርኩ ስለነበር ድፍረትን እንደዚህ ጠገረራለሁ እሷ ጭራሽ ምናምን ብዬ ያለውን ነገር አየሁም እላችኋለሁ። እና ሰላሙን ሊበቃ ሌላ ነገር የለውም። ግን አትስረቁ፣ ነውር ነው ወላሂ። ብትችሉ አሁን አትጥፉ። ዱባይ ያላችሁ አሁን ብትጠፉ ስራ አታጡም። በእርግጠኝነት በተሻለ ደግሞ ስራ ትገባላችሁ። ግን ባንጋሊ አምናችሁ አትጥፉ። እንዲሁም ደግሞ ሰርቃችሁ አትጥፉ። ነውር ነው ለማለት ያክል ነው። ሰላሙን በድጋሚ